ለ7 ዓመታት የሚቃጠል እሳት ያልበላው 3 ጊዜ ሙቶ የተነሳው ዓለምን በመስቀል ምልክት ያስገዛው ያ ኃያል ተዋጊ ማን ነው? ነገሥታት በዙፋናቸው እየተንቀጠቀጡ አምላክን ካድ ሲሉት፣ እርሱ ግን ሞት ለእኔ ሕይወት ነው ብሎ አደባባዩን በደሙ የቀደሰው ታላቁ ኮከብ ዛሬ ስለ ምድራዊ ጀግና ሳይሆን ስለ ሰማያዊ ባለድል ስለ ሊቀ ሰማዕታት ቅዱስ ጊዮርጊስ ድንቅ ገድል እናገራለን። በመጀመሪያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓልና ለታላቁ ሰማዕት ቅዱስ ጊዮርጊስ ዓመታዊ የንግሥ በዓል በሰላም አደረሳችሁ አደረሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሣ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ዛሬ የምንማማረው ሚያዝያ 23 ቀን የሊቀ ሰማዕት ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። ይህንን ዕለት ስለ ምንድን ነው የምናከብረው? በዚህ ዕለትስ የዲዳው ኮከብ ሊቀ ሰማዕት ቅዱስ ጊዮርጊስ ምን ያደረገበት ዕለት ነው? የሚሉትን ከብዙ በጥቂቱ እንመለከታለን። ወደ ትምህርታችን ከመግባታችን አስቀድመን ሰማዕቱ ቅዱስ ጊዮርጊስ የተወለደ እናቱና አባቱ ማን ይባላሉ? የሚሉትን የምንመለከት ነው የሚሆነው። ሊቀ ሰማዕት ቅዱስ ጊዮርጊስ ከማን ተወለደ ለሚለው ጥያቄ የቤተ ክርስቲያናችን ታሪክና ገድሉ በዝርዝር ያስረዳል። የተወለደው በ277 ዓመተ ምህረት አካባቢ በታዋቂዋ የፍልስጤም ግዛት በቀጶዶቅያ ነው። አባቱ ዘረንቶስ እንዲሁም አንስታሴዎስ ይባላል። የቀስጶድያ መስፍንና በጦር ሜዳ ጀግንነቱ የታወቀ ክርስቲያን ነበረ። እናቱ ቴዎብስታ ወይም ቴዎግናታ ደግሞ በምግባር የጸናች ደግ ክርስቲያን እናት ነበረች። ቅዱስ ጊዮርጊስ ገና ሕፃን እያለ አባቱ ስላጣ እናቱ በክርስትና ሥርዓትና በቤተ መንግሥት ጥበብ ኮትኩታ አሳደገችው። ዕድሜውን ለወጣትነት ሲደርስ የአባቱን ወታደራዊ ማዕረግ ወርሶ 20 ያህል አገሮችን የሚያስተዳድር ዱክ ወይም የጦር አበጋዝ ሆነ። ነገር ግን ልቡ ከምድራዊ ንግሥና ይልቅ ሰማያዊ መንግሥትን ይናፍቅ ስለነበረ ብዙም አልተከተለው። የስሙ ትርጓሜ ስንመለከት ደግሞ ጊዮርጊስ የሚለው ቃል የግሪክ ቃል ሲሆን ጥሬ ትርጉሙ ገበሬ፣ ጆርጅ ወይም ጀርጀስ ኤርዝ ወርክ ማለት ነው። ይህ ለምን ተባለ ቢሉ ምድርን አርሶ እህልን እንደሚያበቅል ገበሬ ቅዱስ ጊዮርጊስም በአረማውያን ልብ ውስጥ የወንጌልን ዘር የዘራ የሰዎችን ልብ ለእግዚአብሔር ያረሰ በመሆኑ ነው። ኮከበ ብሩህም ይባላል። ቤተ ክርስቲያን ኮከበ ብሩህ ወይም የሚያበራ ኮከብ ትለዋለች። በጨለማው ዘመን ለነበሩት ኢአማንያን ብርሃን ሆኖ ስለታየም ነው። ሊቀ ሰማዕትም ይባላል። ከሰማዕታት ሁሉ በደረሰበት መከራ ጽናትና የፈጸመው ተጋድሎ የላቀ በመሆኑ የሰማዕታት አለቃ ተብሎም ይጠራል ማለት ነው። ቅድስት ቤተ ክርስቲያናችን የሰማዕታት አለቃ ብላ ትጠራዋለች። በቅዱስ ጊዮርጊስ ላይ የምናየው ያንን ታላቅ ተአምር እንመለከታለን። ይህ ታሪክ የተፈጸመው በሊባኖስ በሪዩት ከተማ ነው። በዚያ ከተማ አቅራቢያ ባለ ትልቅ ባህር ውስጥ ሰዎችን የሚውጥ ድራጎን ወይም ታላቅ ዘንዶ ነበረ። የከተማው ሰዎች አረማውያን ስለነበሩ ዘንዶው እንዳይውጣቸው ዕጣ እየጣጣሉ ልጆቻቸውን ይገብሩ ነበረ። አንድ ቀን ዕጣው ለንጉሡ ሴት ልጅ ለብሩክታዊት ደረሰ። ንጉሡም እያለቀሰ ልጁን ለዘንዶው ሰጣት። በዚህ አስፈሪ ሰዓት የልዑል እግዚአብሔር ወታደር ቅዱስ ጊዮርጊስ በነጭ ፈረስ ላይ ተጭኖ በዚያ በኩል አለፈ።
ልዕልቲቱ ስታለቅስ አይቶ ለምን ታለቅሻለሽ ሲል ጠየቃት። እሷም ጌታዬ ሆይ ታላቅ ዘንዶ ሊበላኝ ነው፣ ፈጥነሽ ሽሽ እንዳይገድልህ አለችው። ቅዱስ ጊዮርጊስም አይዞሽ አትፍሪ፣ እኔ በአምላኬ በኢየሱስ ክርስቶስ ስም አድንሻለሁ አላት። ዘንዶው በታላቅ ግርማ ከባሕሩ ውስጥ ሲወጣ ቅዱስ ጊዮርጊስ በፈረሱ ላይ ሆኖ የመስቀል ምልክትን አደረገ። ከዚያ በአብ በወልድ በመንፈስ ቅዱስም ብሎ በጦሩ ዘንዶውን ወጋው። ዘንዶውን ወደቀ። ቅዱሱም ሌሊቱን አዳናት። በዚህ ተአምር ምክንያት ንጉሡ ጨምሮ 32,000 የሚጠጉ ሰዎች በክርስቶስ እምነት በክርስቶስ አምነው ተጠመቁ። ይህ ተአምር ቅዱስ ጊዮርጊስ ለድካማችን ፈጥኖ እንደሚድረስ ታላቅ ማረጋገጫ ነው። ሚያዝያ 23 ቀን የሚከበረው በዓል ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነቱን በድል የፈጸመበት ዕለት ስለሆነ ነው። በወቅቱ የነበረው ንጉሥ ዲዮቅልጥያኖስ 70 ነገሥታትን ሰብስቦ ኦርቶዶክሳውያን ጣዖት እንዲያመልኩና ክርስቲያኖች እንዲሳደዱ አዘዘ። ቅዱስ ጊዮርጊስ ግን ሹመቱንና ሀብቱን ንቆ እኔ የክርስቶስ ወታደር ነኝ ብሎ በአደባባይ 70 ነገሥታትን ተቃወመ፣ ስለ ክርስቶስም መሰከረ። በእነዚህ 7 ዓመታት ውስጥ የደረሰበት መከራ፣ የደረሰበት ስቃይ ለሰው ልጅ አእምሮ የሚከብዱ ናቸው። አንደኛ በመንኮራኩር ተፈጭቷል። ሰውነቱ በሰላ ቢላዎች እስከሚቆራረጥ ድረስ በመንኮራኩር ውስጥ ተፈጭቶ ነበረ። ነገር ግን ቅዱስ ሚካኤል ወርዶ ከሞት አድሶታል። በኖራ ጉድጓድ ተጥሏል። ለ3 ቀናት በሚፈላ ኖራ ውስጥ ቢጣልም እንደ ጠል ደመና ቀዝቅዞለት በደስታ ወጥቷል። ክብር ለአምላካችን ይሁን። መርዝም አጠጥተውታል። አትናሲዮስ የተባለ ጠንቋይ እጅግ ኃይለኛ መርዝ እንዲጠጣ ቢያደርገውም በመስቀል ምልክት ባርኮ ቀድሶ ቢጠጣው ሰማዕቱ ቅዱስ ጊዮርጊስ ምንም አልሆነም። በዚህ ተአምር ተደንቆ ራሱ ያ ጠንቋይም ሰማዕትነት እንዲቀበል ሆኗል ማለት ነው። 3 ጊዜም ሙቶ ተነስቷል። ቅዱስ ጊዮርጊስ መከራውን ጨርሶ ለ3 ጊዜያት በሞት ተለይቶ ነበረ። ነገር ግን ጌታችን በቃሉ መሠረት አነሳሃለሁ ብሎ ስለነበረ ተነስቶ ተጋድሎውን ቀጥሏል። በመጨረሻም ሚያዝያ 23 ቀን ንጉሡና 70 ነገሥታት በቅዱስ ጊዮርጊስ ጽናት አፍረው አንገቱን በሰይፍ እንዲቆረጥ አዘዙ። ቅዱስ ጊዮርጊስም ወደሚሰየፍበት ቦታ ሲሄድ ፊቱ እንደ ፀሐይ ያበራ ነበረ። በዚህ ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገልጦለት ጊዮርጊስ ሆይ ስምህን የጠራው መታሰቢያህን ያደረገው ገድልን የጻፈውን ያጻፈውን እምርልሃለሁ የሚል ትልቅ ቃል ኪዳን ሰጠው። ቅዱስ ጊዮርጊስም በደስታ አንገቱን ለሰይፍ ሰጠ። ደሙ በፈሰሰበት ቦታ ላይም ድንቅ ተአምራት ተፈጽመዋል። በመጨረሻም የድል አክሊል ተቀናጅቷል። ክብር ለአምላካችን። ክቡራንና ክቡራን የዓለት ቲዩብ ተከታታዮች የቅዱስ ጊዮርጊስ ሕይወት ለእኛ ትልቅ ትምህርት ነው። ለሃይማኖት መጽናት፣ ለጽድቅ መቆም ምን ማለት እንደሆነ በተግባር አሳይቶናል። ዛሬ ሚያዝያ 23 የሰማዕቱ በረከት በቤታችንና በሕይወታችን እንዲሞላ በጸሎት እንጠይቀው። ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ የሰማዕቱ በረከት ምልጃና ጸሎት አይለያችሁ። የቅዱስ ጊዮርጊስ አማላጅነትና ረድኤት ከሁላችን ጋር ይሁን። ይህ ቪዲዮ ለሌሎች ኦርቶዶክሳውያን እንዲዳረስ ላይክና ሸር ማድረጋችሁን አትርሱ። በሚቀጥለው እስከምንገናኝ የቸርነቱ ባለቤት እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።